ምን ማለት ነው? ጤነኛ አይደለሽም እንዴ? ሽማግሌዎች ተዘጋጅተዋል። በሚቀጥለው አንተ ሽማግሌው ለእናንተ አረ ለሷ ነው የሚላከው። አፈን ያዝ አንተ ሽማግሌው ይላክላል። የማን ሽማግሌ? አንድ አይደለም 1 ሚሊዮን ሽማግሌ የሚመጣ ሃይማኖቱ በደንብ እያስታወሽ ጥያቄው ይፈልጋል። እሺ ልጁ ማንበብ እስኪችል ድረስ ሃይማኖቱ ምንድን ነው? ያውልሽ ይሄንን ነገር ድጋሚ እንዳታነሽ፣ ድጋሚ እንዳታነሽ። ሽማግሌሽም እዛው ራሳችሁ ጋር ፈርፈራችሁ ሲጀመር ይህ ነገር ያለው ሽማግሌ ሃይማኖትሽን ልዩነት እንዳላችሁ እሺ ብሎ ቤተሰብ ጋር ብቻውን አትድራት መቼ ምን ሲሆን እናናጋችኋለን እኮ እናንተ ሄዳችሁ ነገር ካሸረባችሁ በቃ ብቻውን አትድራት። ስለዚህ ሃይማኖቷን ቀይራት ጋባና ከኪያ በላይ እኮ ነው ይወዱኛል። እኔ ገዝቼ ራሴ አረግላታለሁ ብዬታለሁ ነው። ቸርች ደግሞ ዛሬ ሄደን መተን ነበር። ይሄው ቅዱስ ያሬድ ነው ብላ ስለ ታሪኩ ነግራኝ እኮ ይሄው ምስሉንም እኮ ይዛ መጣለች እኮ ቦታው ነው ማስተካከል ምናምን ተሰቅሏለች። ምንድነው ምንም አልተዋጠለውም። ጥርጣሬው ትክክል ስላልሆነ ነው። በእኔ ላይ ያለው እምነት እኮ እንደ ቤተሰብ ባይወጡም አልታያም። ኮርሱ ምን ዳርግሽ ምንድነው ያጠፋሁት? ሁለት አመት ላይ ከሆነ እሺ ሃይማኖቷን የማያስቀይራትን ሃይማኖቷን ማንም ቀይር ያላላትን ማዘር ማንም ቀይር ሊላት አይችልም። ኪዬ ራሷ ፍቃድ ነው እኮ ነው ማንም አላላት ሶፍ ሸባዝ ምን ወጣ ብለሽ ደወል አድርገሽ ጠራሽ ነበር? ይመጣው ጀሎችን እየሰበሰበሽ መጀመሪያ ተቀጣጥረን ነበር ማዘር ሶስ ነው እንዴት በአንድ ሳምባ አይደል እንደምትተነፍሱት? ወንድሟ ነው ከማንም በላይ እኔ ከምሳሳላት በላይ እኮ ይሳሳላታል። አንድ ላይ በማህበር አጥረውሻል። እነሱ ባህል ምን እንደወዘፈቀፈሽ አላውቅም። እሺ ቤተሰብ ይሁኑና እርሱም ደግሞ ኪያ የምትፈልገው አይነት ይሁኑ። ወይ ስለምን ነው ለምን ነው አይመጡት? ጀበሮች መስሎኝ ክርስቲያን ሃይማኖትን ሊያስቀይሩሽ ክርስቲያን አስፈትተውሻል ነው የሚሉት። እኔ ምንም ጭንቅላቴ ላይ እንኳን የሌለ ነገር እኔ ደግሞ ክሩ ወፍራም ባልነበረ ትዝካለ እና ጠበቅ ያደረገኝ አሁን ደግሞ ኪሎ ጨምሬያለሁ። ይወፍርኩ ስለአንቺ ይመለከታችኋል። አንቺ ትናንት ታስረዳ የነበረች እንጂ ዛሬ ስለክራ ማሰብሽ አንተ እኮ አሁን ወደ ሰራተኛ አግኝታችኋል። እየመጣችሁ የጎረምሳ ማት ተሰብስባ የሰራችሁን መሶብ ገልብጣችሁ ትበላላችሁ። ጥሩ ሰራተኛ ልክ ልክ ነው የሚነግሩት። መጣ እኔ እኮ እንደዚህ ለማለት በኪያ ወጥ ከዛ በኋላ ሴትዮ ትናንትም ትመጣለች የሆነ ነገር አድርጋ ትሄዳለች። ዛሬም ትመጣለች የሆነ ነገር አሁን ፈልገሽ መጣች። ደግሞ አንተ ፈልጊያለሁ። ትናንትና ከእኛ ጋር ደግሞ ከጀርባችሁ አንተ ፈልጊያለሁ። ሰው ፊት ወርደናት አንተ ፈልጊያለሁ። የሆነ ነገር አስባ ነው ምን ይከፋታል? ምን አስበሽ መጣሽ? ቀድሞ የሆነ ነገር አስባ ነው የምትመጣው። ሰድብኝ አልሻለ እንግዲህ በነገር የጀመርሽኝ እራስሽ ነሽ። ለምን መቀበል ነው? ሰደሽኝ እኮ አልሻለ። እሺ አሁን የሆነ ነገር ጥሩ ስራ ነው የሆነ ነገር ስራ እየሰራች ስለሆነ ጥሩ ነው ማዘር። እኔም እኮ እሱ የተናገረውን ነገር ሁሉ እኮ አውቃለሁ፣ መናገር እኮ እችላለሁ። የኪያ ቤተሰብ ነገር አሁን የሆነ ነው የጠራው አልጠሩትም። እሱ መጀመሪያ እየመጣ ነው። ቤቱ ነው፣ ከቤቱ ይሄዳል። የወንድሙ ቤት ነው። ተደራጅታችሁ ነው። የእህቱ ቤት ነው። በፎቶ አታለ እዚህ ሰቅላይ ምናምን አሉ። ሁለቱም ማለት አይሻልም ነው። ሲጀምር ደግሞ እኮ እኔ በእንደዚህ አይነት ሁኔታ ላናግሩትም አልፈልግም። ምክንያቱም ባለቤቴ እኔ አንተ ፍለጋ አልመጣሁም። እኔ እናንተ ፈልጌ አልመጣሁም። ለማደዋለሁ ምን እንዳይመጣ ሶፊ አረቂያ በእናትሽ ይቀበላል የመጣው አሁን ይኸውልሽ እንቅልፏን ነው የምነግርሽ። እንዲህ ሰርክል ሰርተውብሽ እንዲህ ዙሪያሽን እንዲህ እየተሽከረከሩ ከአንገትሽ ብር አስበጥሰውሻል። ነገ ደግሞ አንገትሽ እነዚህ ሰውዬ በየቀኑ የተለያዩ ችግር አንድ እንግዲህ እየታሸት የነበራችሁት እናንተ እኮ ናችሁ። አንቺ ነው ወንድምሽ ነው በብር ምን ያደረገ የነበረው ከጊዜ ናስታሽ ምንም ባረጋት ይብን ለዲያስፖራ ልጅ ነው ነበር እንዳልሳካለች ሻውን አንድ ነገር ይገርሽ ሲጀምር ደግሞ ማዘር እኮ እኔ እርሱ የሚናገሩትን ነገር በጠቅላላ አሁን ሶፊ እየተናገረ ያለውን ነገር በጠቅላላ እናገራለሁ። ምንም ቢሆን
ግን ኪዬ ይሰማታል። ከእርሱ ጋር እንደዚህ ስንጣላ ምን ያህል እንደምትጨነቅ ፈጣሪ ነው ያለው። ለዛ ብዬ እኮ ከእሱም ላወራ አልመጣሁም። ግን ያዘናው አይበጃችሁም። በእኔና በእርሱ መጣላት እኮ ኪያ ነው የምትጨነቀው። እሷ እንዳትጨነቅ ብዬ እኮ ነው። እንዲህ ተነሳልሽ ክርስትና ላስነሳክ ክርስትና መቼም አለቅም። አየሽ እሷም አትለቅም። እሷም እንደዛው ነው። ምን ችግር አለ? እኔ ደግሞ በስመ አብ ወልድ እየመለሰች አንተ ቤት መጥቼ ቢስሚላ የተባለ ልብላ በስመ አብ የተባለ ልብላ የፈለጉትን አማርጠው እኛ አንታዘቡት። በፍጹም ውሃችሁን ሲጀምር ልብ ውሃን አልጠጣ። እኛ ግን ይኸውልህ ክርስቲያን ወንድሜ ቤት ሄጄ በልቼ ጠጥቼ ሙስሊሙ ወንድሜ ደግሞ እኔ ቤት ሰው አሳርዶልሽ ልትበይ ነው ወይስ ራስሽ አድርገሽ ልትበይ ነው? እሺ ልንገርሻለሁ። የነገ ታሪክሽንም ነው ነው ወይ ማዘር አዳምጪኝ። እንደ ቁጦት ነው ማን ያደረገልሽ ልትበይ ነው? አዳምጪኝ። እንግዲህ አይፈረዱ እንደሆነ ያለን ሽማግሌው ይላክላል። የማን ሽማግሌ? አንድ አይደለም 1 ሚሊዮን ሽማግሌ የሚመጣ ሃይማኖቱን በደንብ እያስታወሽ ሽማግሌ ብለሽ ከኔ ጋር ይገባል። ሽማግሌ ምን ማለት ነው? ጤነኛ አይደለሽም እንዴ? ሽማግሌዎች ተዘጋጅተዋል። በሚቀጥለው ሳምንት ተዘጋጁ። የኪያ ቤተሰቦች ቤት ሽምግልና እንግዲህ ሽማግሌ ብለሽ ይኸውልሽ የዘላለም ውርደትሽን ተከፊ ማለት ላይ ማንንም ሽማግሌ እኔ ቤት ነው ሃይማኖትሽን መጀመሪያ አስቢበት። የምትልኪው ሽማግሌ በእንዲሁ አይነት ሁኔታ ሆኖ ይጋቡ የሚል የሚፈቅድ ነው? ሽማግሌዎቹን አማክረሻል? ተነግሯቸዋል? ሲጀምር ሽማግሌዎች የእሱ እናት ቤት ላኪሽ። የእሱ እናት ቤት እሷ ነው የምትልከው። ክብር ስላላት ወግ ማድረግ ስለምታውቅ እስካሁን ያላችሁበት ሁኔታ ትክክል አይደለም። እንደዚህ አይነት ጭንቅላቴን መቆጣጠር አቅቶኛል። ይኸውልሽ የምትሰሪውን ነገር ጭንቅላትሽን እያሰብሽ ቁጭ ብሎ ሲገባ ያሉ ገና ቁጭ የሚችለውን ነገር ማድረግ ይችላሉ። ቃላዎቹ አስወጥቷት የራሱን ሃይማኖት ሲያገባ ደግሞ ባስታለቅስ የዛ ሰዓት አላዝም። ይኸውልሽ ቀድሜ የምነግርሽ በኋላ እንዳላዝም በኋላ ምን ነው በነገርኳት ብዬ እንዳይጨንቀኝ እሱ እኮ ጥሩ ነገር በህይወቱ ታስበው እኮ አያውቁም እኮ በዘመኔ በኑሮዬ እስኪ በእኔና ኪያ ከተገናኘሁ ሃይማኖት ተጋብተው 7ም 8ም ወልደው ሄደው ይለያያል። ማን ያለው እስኪ የተለያየ ሰው መንግስት ማን አዩ እርሱ ማንን አሁን ገና የሰው ታሪክ ሲባል እንደመጡ ምን ብሎ ታውቂያለሽ? ሽማግሌውን ጉዳያቸው ተናገሩ። አስሮ መቼም አይደለሷ ሶፊ የተናገሩትን ነገር አሁን እንደገቡ ምን እንዳሉታው ስለምን ልክ የእሱ ጃሌዎች ተሰብስበው እኔን ደግሞ ስድብ ያለብሱኛል። አንተ ሶፊ እንደገባች ምን እንዳለች ታውቃለህ? አንተ የእሷ አንቺ የአኑን እናት አልብሽ እና አኑ ደግሞ እኔን እየዞረ እንትን ይመለካል። እኔ ሳንቲም እጄ ላይ ሳይሆን እንኳን ከአንተ ተቀብዬ ስንት ጊዜ ነው ሌላ ሁላቸው ገንዘብ አታስታውሰው? ምስጋና ያውቃሉ እንዴ? እኔ እኮ የደውለታ ለማሰብ አይደለም እኮ ግን ብሩክ ከዛ ከሚያለብሰኝ እንትን ከሚልልኝ ልጅ ያልገባኝ ፓርት አልመጣም ብሎ ሄዷል እዚህ ቤት አይደለ? ለምን የምትል ዛሬ ምን ሰሩ መጣ? አንተን ሳላስፈቅድ ስለመጡ ይቅርታ። ችግር የለውም። ለምን መጡ? ይቅርታ ጌታ። ችግር የለውም። ግን ለምን ፈለጉ መጡ? ምን ተደረገ? ለማስተው ወንድማችሁ ላካችሁ። አሁን ምን ታምጡ ነው? አሶም ሰጥ አሁን ይወዱት እኛ ደርሶኝ ለነቆት አልነበረም። ለኪያ እናት ነበር ያንን ነገር የነበረው
ኦሬዲ ሰምቷል ማትቀበል ኦሬዲ ይሄን ነገር አትቀበልም እሷ ብቻዋን አትድራት መቼ ሲሆን ያናጋችኋለን እኮ እናንተ ሄዳችሁ ነገር ካሸረባችሁ በቀር ብቻዋን አትድራት ስለዚህ ሃይማኖቷን ቀይራ ትጋባና ለኪያ በላይ እኮ ነው ይወዱኛል እኮ አዎ በጣም እኔ ስታውቁ ነው ጉድ እኮ የማይሆን ነገር ጭንቅላታችሁ ውስጥ እየከተታችሁ ነው እንጂ የኪያ እናት ለኔ መጥፎ ነገር ተምታያለ ይሄ ሁሉ ነገር እኮ ሲያደርጉ አንድ ቀን መጥተው ተናግረውኛል በመጥፎ ነገር አንቺ ለምን አትሳምኝልኝ? እሺ ለምንድን ነው አንቺ ማትሳምኝልኝ? ምን ላሳምኝ? እሺ ካለም ደስ ይሉኝ ሳላገባ ነው አታሳዝነው እንደዚህ ስትናገር ሴት አይደሉ የሴት ልጆች እና አይደሉ ተለከፍሽ በከፍቅ ዲኮ ቢያንስ አሁን እንኳን እንደዚህ ነገር ባይናገሯት ምን አለበት ያለችበት ሁኔታ እርግዝና ላይ እስከታችሽ እሺ ምን ሆነሽ ከላይ እስከታች ሁሌ የሷ ፍተት የሚታየው ትርሶሙት እናንተ ማታወራችሁ መቼ ይታያችሁ ምን ሆነች እስቲ አማንሽ ምን አደረገናችሁ ሸፋፍ ናችሁ እንደስ አና እዚህ ቀልሞን እኮ ለሽ ሊገሰሉ ኪያ ከና ካደ ባይወራችሁ ማታስተካክሉ አንቺ ለምን ሆነ አንቺ ለምን ትንቶይ እቺ ሴትዮ ከነወር ቤተሰቦች ላይ ትንሽ ያነበረችው ነው ይከታል ልጅ ችግር የለውም እያንዳንዱ ውሳኔ ትግል ማድረግ ግዴታ ያለባት ነው ቀድሞ እዚህ ቤት ራሱ ነበር ይለበችም እንዴ አጎትዮ ትናንት አማርኛ ስለምከለ ሊገል የነበረ ሰውዬ እኮ ነው ለምን አትወልድም ኪያ ሴትዮ ምን ታደርጋለች አንቺ ወጥስ ዛሬ ከኔ ያስመረጧትና ነገ ደግሞ ከወለደችው ልጅ መርጫ ታስገቧታላችሁ እንደዚህ ባለየ ኪያ ያና ስትመጣ ስለዚህ ያለች ቤጂንግ ሚስቴር እንፈልጋለን ደግሞ ተዋላችሁ እዚህ እና ያለን እንግዲህ መቼም በእርግጠኝነት መናገሩት ማለት ነው በጣም ጥሩ ሲውልለት እንደነበረ የነገረች ኪያ ተሰድጓለች ለእርሶም ጥሩ ይሆናል ልጅ በእርግጠኝነት ነው ያንገትሽን ክር ያስፈታሽበትን ለውሻ ተሰለጠ ማን ነው ያመጣላት ራሷ ነው እኮ ያወለቀችው እንዳስፈቱሽ በውሻ ሰንሰለት አስረው እንደዚህ ወደ ቁልቁል ገደል ይከቱሽ ማን ነው እስኪ ማን የትኛውን መቼ ይገባዋት ነው ያውልሽ ይሄን ነገር ድጋሚ እንዳታነሽ ሽማግሌሽን እዛው ራሳችሁ ጋር ፈርፋችሁ ሲጀመር ይህ ነገር ያለው ሽማግሌ ሃይማኖትሽን ልዩነት እንዳላችሁ እሺ ብሎ ቤተሰብ ጋር ማን ያለው ይሄው ተልኮ በየዓለሙ የሚለን ለኛ ሲሆን ለምን አይሆንም እሷ ወደ አፍቅራ ቤተሰብሽ ፈቃደኛ ቤተሰብ መስርታ ይቆሻል አልጠየቁሽም ሽማግሌ ግን አቃል ጠይቁ እኮ ነው የሚመጡት አክስኒፍ አንቺ ደግሞ እና ቤተሰብሽ እኛ ልንገባ ፈቃደኛ ናቸው ወይ ብለው እኮ ሳይጠይቁሽ እኔ ጋር የሚመጡትን መቼም የተከበረ ሽማግሌ አታገኙ ካገኛችሁ ግን ቤተሰብሽ የሃይማኖት ልዩነት ካላችሁ ፈቃደኛ ናቸው ወይ ብንሄድ ይሉሻል ተሰድቦ መምጣት የሚፈልግ ጨዋ ሽማግሌ የለም ባለጌ ከየመንደሩ እንደዚህ እንደው ኡሪ ለቃቅመሽ ካላችሁ በስተቀር ሽማግሌ ቀርቦን እኮ የሚሄድ እኮ ወይ ይቀበላሉ ወይ አይቀበላሉ ይጠይቅ እኮ ነው ፍቃድ የሚመጣው ምን ያደርጋል ሽምግልና የእነሱን ሁኔታ ሽማግሌዎች እኮ ስለኛ ሃይማኖት እኮ መግባባት ትፈልጋላችሁ በምን ሁኔታ ላይ እንዳላችሁ ሳይጠይቋችሁ ዝም ብለው ይመጣሉ እንዴ ምን ልዩነት ይኖረዋል አና ሽማግሌ እንደሚላከው ፍቃድ ለመጠየቅ እኛ ልጃችን እንደዚህ እንደዚህ ይሄ ነገር አለው ልጃችሁ ፈልገናል ወይ እናንተ ተፈቃቅዳችኋል ጨርሳችሁ ከጨረሱ ስለዚህ ደግሞ አንተ የቄም ጠይቅ ፈልጋለሁ እሺ ልጁ ማንበብ እስኪችል ድረስ ሃይማኖቱ ምንድን ነው እንደዚህ ጭንቅላት ውስጥ ተበላሽ ክርስትና ይነሳል ይደርሽ ዛሬ አንቺን ያንገትሽን ክር ያስፈታል ነገ ልጅሽን ክርስትና ያስነሳል የፈለግሽው ነገር አድርገሽ ታሰብልሽ እስከፈለግሽው ድረስ እስኪ ወለድ ይልሻል ከዛ ልጅሽን እንቁል ልጅ እያለ ምን ላድርገው እያለ ስልሽ ዛኔ ጭንቅላትሽን አሰሪ ራሱን እስኪያውቅ ድረስ አንቺን ቅዳሴ ታስተምራለሽ እኔም ደግሞ ቁርአን አስተምራለሁ ወደ ዘነበበት ልክ ቀልቡን ሲያውቅ ይገባል ወደ ፈለገው መርጦ ያንቺን ተጽዕኖ ሳይኖርበት የኔም ተጽዕኖ ሳይኖርበት ሃይማኖቱ የትኛው ለሱ ጭንቅላት ምቾት ያለው ወዴት ነው እና ደግሞ ፈጣሪ ወደ ፈቀደለት ደግሞ ነው ይሄ ነው እሺ እኔ እዚህ ጋር አስገቢው ዛላ ይያዩልሽ በኋላ ከወለድሽ በኋላ በልጅ ነው የምትያዡ ነገርሽ እቺ ሴትዮ የምትልሽ ነገር ይኸውልህ ዝም ብለህ አትዘባርቅ
እኔ ሴት ልጅ ከሆነች በ80 ወንድ ልጅ ከሆነ በ40 ቀኑ ሃይማኖቱን ከኔ የሚወርሰው ከሷ የሚወርሰው ይዝካል። ቻው አንብቦ እንትን ብሎ እሱ ያንተ ዲስኮ አንተ ሌላ ቦታ እንደፈለገች ታደርጓለች። እርግዝና ችግር የለውም ትሆን በቃ ለአንቺ ችግር የለውም ልጅሽ ትወልጃለሽ እያልከን ነበር። ኪያ እንደፈለገች ታሳድጓለች። እሺ አሁን ሌላ ምን ምክንያት ያለው ሰው ቤት የምታወቀው ማለት ሰው ቢቷቸው እንደዚህ ታቀባት ፈልጊ ማለት አክስ እሺ አንቺ ብቻ እንዳትጨነቂ አንቺ እንደምትይ ታሰድጋለሽ። በቃ በዚህ ደግሞ ጭንቅላት ሲረብሽው ስትጨናነቂ የሆነ ነገር እንድትሆኝ ያደርግሽ። እኔ መጣሁ እየስልሽ ከጨርቅ ላይ ሳባርግሽ ይኸው እዚህ ሶፋ ላይ ራሱ አለ። ይኸው ካሜራ ለሰው አይን እስኪ ይኸውና እኮ ይኸው ስበሽ ያሰርሽው ክር ይኸው እንግዲህ ያየ እንደው ደንቆሮ ዕውር የሆነ ይፍረደኝ። ይኸው እዚህ ሶፋ ላይ ያለ እኮ አንገትሽ ላይ ነበረው ክር ይኸው ተመሳሳይ ክር እኮ ይኸው ስትበጥሽ ነበር ማለት ነው። ይኸው ልሽ ይሄ ክር ነው። ይሄን ነው አንገትሽ ላይ ሰርቶ መጣው በየስልሽ ጫንቆሽ ከሆነ ቦታ ላይ ነው መጥተሽ ግን እርሶ እንደዛ እንጂ እንደኛ ግን እንደዚህ አላሰብንም ነበር። እርሶን ለማታረድ እርሶን ለመጸወት በጣም የእርሶ ጭንቅላት በጣም የተበላሸ ጭንቅላት ስለሆነ በተበላሸ ጭንቅላት ማለት በጣም ቀላል ነው። እንኳን እኮ ስልክሽ እኮ ከሰው ጋር እንዳትሄጂ አብሬሽ ሄጄ እኮ በር ላይ ቁጭ ብዬ ጠብቄ ሰንበት ተምረሽ እስክትመጪ የጠበቁሽ ያንን ሁሉ ጦሴን ብለሽ ጥለሽ አንገትሽ ላይ እንደው አሁን እንዲሁ ነሽ ስትሆኝ እንደው ምንም ቅር ላይልሽ። እርሱ ግን ሰንበት ቤት ያውቃሉ ሄዶ ያውቃሉ ማለት ነው። አንተ ያለበስኪ ሳካል ዝም ብለህ አንተ አሁን ነጭ ነበር ያ ነገራቸው ክርሽ ማለት ወጣሽ ክሬና ገቆ እናቱ ቤት ስትሄድ ሙስሊም ተጫወት እናቱ ቤት እቤት ስትመጣ ደግሞ ምን ይዋጣል? አሁን ተመጣጣላችሁ ትንገር ነው ደውዬ እመጣለሁ። እንደው ኪያ የክርስትና አባት አላት፣ የነፍስ አባት አላት። እርሱ ግን የነፍስ አባት አሉት። ስለ ሃይማኖት ያውቃሉ። ቸርች ግን ይዱራሉ። የተመኛትን እስክታገኝና አንተ ሰውን ስራህን እስክትሰራ ደግሞ የኔ እኮ ናት ኪያ። የት ትሄድብኛለች? እኔ የእሷን የኔ ናት እኮ። እሺ ዛሬ ትተኛለሽ? እኔ እኮ የኔ ናት። እሺ ካለሽ ዛሬ ሙሉ በቃ ቤተክርስቲያን እንሄዳለን አልቻል እንዴ? ወይ ልፋቴ የሰማ ይፍረደኝ። አክስቴ ያያችን አሳድግ የልፋቴን ዋጋ ከአንገትሽ ላይ ሹፌሩ ካመጣን በር አስከፍትልኝ ተቀበሉ። ቆም በር ላይ ምንድን ነው ያመጣሽ? ከአንገትሽ ላይ ከፍ አክስት ወደው ምንድን ነው ያመጣሽ? ለምን አንቺ ሙስሊም ነው የምትበይ? እበላለሁ አቅርቢልኝ ነው እንበላለን። የክርስቲያን ስጋት አክስት ይኸው እንበላለን። ፀሐይ ባረክ በጨለማ አድርገናት ይልቁኑ እነሱ ጋር ስትሄጂ ሙስሊም እኔ ጋር ስትመጪ ክርስቲያን ስትሆን በመሀል ሌላ በሽታ ላይ ተናቦትሽ። ኧረ ተይ አክስቴ በማለት የምታወሪው ነገር ጠንቅቅ ዶላር አቅርቢልኝ ነው ገና መምጣት ሶፊ መቼ እንደሚስተካከል አላውቅም። ይሄ ነገር በየትኛው ጉዳይ እና በየትኛው ነገር እንደሚስተካከል ቀላል ነገር በጣም ነው የከበደኝ። ማለት አልፈልግም። ፀሐይ የምትፈልገውን ነገር ስጫት። ቤተሰቤንም ማሳዘን አልፈልግም። ምን የሆነ ቢሆን ክርስቲያን የተረዱ ነገር እኔ ክርስቲያን ነው
በጣም ቸንቀኝ ነው የሚመጣው ያለሽ ግን አይደለም። ምክንያቱም እንትን ማለት ሰዓት ላይ ያለው ነገር በጣም እየበላኝ ነበር። ለዛ ነው ግን ደግሞ ሳይጌችበት መንገድ በሌላ መልኩ ላይ ጌች በሌላ መልኩ ላይ ሰዎችና ያ ነገር ነው ትንሽ ድንቅጥ ሲከትታት እናቴ ናት። ለእኔ ከእናቴም በላይ ናት። ብዙ ነገር አድርጋልኛለች። ብዙ ነገር ሆናልኛለች። እንደዚህ ማለት ነው አቃል የምትለው እያንዳንዱ ነገር ፋሚሊ ልክ ነው። ምንም ቀበሌ እንግዲህ ልጁ 7 ዓመት እስኪሞላው ክርስትና እንዲቀበል አድርጋታል። ክርስትና እንዲቀበል ነው ያደረጉት። ግን ከዛ በኋላ እስልምናን ማንበብ ወደ ፈለገችው እንድትሄድ አድርጋለች። ይሄ ነገር ግን እንዲህ ማለት ከባድ ነው። ሬት ነገሮች በጣም ከባድ ነው። እንደዚህ ያለችበት ነገር ሰውነት ነገር አክስት ሩዝ አለው ያው አመልሽና ኬት አመልሽና እንደገለጸው አይሳንች እንዳለች ሻልሻል ዋው አክስቴ ግን የምወደው ምግብ ሁሌ ነው። ምሳሌ ግን ከዚህ በኋላ ምን ያደርጋል ታዲያ? አንቺ ሌላ ሰው እወድሻለሁ አክስቴ። እኔን ጣል አድርገሽ መቼ ጣል አደረግሽ? እሺ ታዲያ አሁን አንገትሽ ላይ ምንም ሳታረጊ ልትበይ ነው? አይድል አንተ መድኃኒዓለም እንደ አይነት ነገር ይኸው በየሶፋው ላይ ያለ ምን ከሩ አንገት ያሰሽ ቢሆንም እሺ እስክትበይ ድረስ አንገትሽ ላይ ጣል አድርጊ እንጂ እኔ እያየመች ምንድን ነው? አይ በስመ አብ ብዬ ትበያለሽ ታዲያ። በስመ አብ ብዬ ነው ያለሽ። አብረሽኝ አብረኝ አይ እንፈልቻለሁ። ለምን ቃሪያ ራሱ እስኪ ጉረሽ ጉረሽ አሁን ሄደ። እስኪ ዝም ብለሽ የምትበይ እኮ ነው ቆንጆ ነው። አንቺ ከምኮ መጥቼ ታረሳላት። አይ ሁለት ቤት ክርስትና ታነሻለሽ ወይ ዝም ብለሽ ታስቀምጫለሽ? ራስሽ የገባሽበት ረመጥ በኋላ ራስሽ ነች። ራስሽ ያከታተልሽው ሰዓት በኋላ ራስሽ ያከታተልሽ